ሰላም እንዴት ናችሁ? በቅድሚያ ኮፒ ሊንክ እና ሼር በደንብ አድርጉት። በደንብ ኮፒ ሊንክ እንደረግ በደንብ ምክንያቱም ይሄንን ቪዲዮ ቫይራል ላይ ያወጣው ይችላል። እንደዚህ አይነት ቪዲዮ ብዙም የመታይ ቻንስ ስላሌላቸው በደንብ ኮፒ ሊንክ እንደረግና ይሄንን ቪዲዮ ይዩት። እንደዚህ ያደረኩበት ምክንያት ደግሞ ምናልባት ሊይዘው ስለሚችል ማለት ነውና ሊቢያ ላይ ተይዞ ነውና ታውቃላችሁ፣ ያው ቤተሰብን ለመርዳት ቤተሰብን ለማገዝ ወጣቱ በጣም ብዙ መስዋዕትነት እየከፈለ ነውና እኛ ደግሞ አለን ካላልናቸው ካልተጋገዘን አይመጣውም። በቃ ምንም ማድረግ አንችልም። 1 ምናምን የተጠየቁት እንዳሉኝ ከሆነ 400,000 ብር ምናምን አካባቢ ሰብስበዋልና እባካችሁን በምናስቀምጥላችሁ አካውንት እየገባችሁ የቻላችሁትን አድርጉ። በእናታችሁ ኮፒ ሊንክ ይደረግ። ኮፒ ሊንክ ብዙ ወጣት ነው እንደዚህ አይነት ነገር እያሳለፈ ያለውና ቢያንስ በቃ እንደዚህ የሆነ እነሱን የማገዝ ቻንስ ካገኘን ሁላችንም የያቅማችን በጸሎትም በምንም ይሁን በምንም ማገዝ የሚከብደው ቢያንስ ኮፒ ሊንክ ሼር ያደርግልን። በቃ የደወሉላቸው ቤተሰቦቻቸውን በቃ በጣም እያስጨነቋቸው ነው። በቃ እንቅልፍ አጥተዋል፣ ሰላም አጥተዋል እና በቃ ሁላችንም የያቅማችን በእናታችሁ እናግዛቸውና ይሄን ልጅ እናትርፈው። በጣም ብዙ ሰው ነው ያለው እንደምትሄድ በጣም ብቻ የቻልነው እናድርግ። ደጋግ ኢትዮጵያውያን አንድነታችሁን አሳዩን። አላህ ይርዳው፣ አላህ ያግዘው። እንደዚሁም ደግሞ ብሩክ ወንድማችን የኛ መልካም ከምር ቃላት ያጥረናል። እንደዚህ አይነት ነገሮችን በሚዲያ ላይ በማሰራጨቱ ቢግ ሪስፔክት ነው ያለን። አላህ ይስጥክ ማለት ነው። ያው ከፈጣሪ በታች ብዙ ሰውን እየረዳ ነው ያለው ብሩኬ። ይህን ነገር ማሰራጨት ማለት ቀላል አይደለም ውዶቼ ማለት ነው። ለምን የተጠየቀው የተጠየቀው ለአንድ ሰው ቢከብድም በጣም ቀላል ነው። 1 ሚሊዮን ዶላር ከሆነ ሊከብድ ይችላል። በኢትዮጵያ ግን ቀላል ነው እና ሁላችንም ካሰብንበት ይሄ ነገር በጣም ቀላል ነው። 400,000 እጁ ላይ ካለ እንግዲህ ብር ከሆነ ማለት ነው። እና ይሄ ነገር እንግዲህ ኢንሻአላህ ዛሬ በብሩኬ ማለት ነው አላህ ብሩክን ሰበብ አድርጎ ቢሟላለትና ልጁም ቢፈታ ማለት ነው። በዚህ አጋጣሚ ይሄ ሊቢያ የተባለ ሀገር በጣም ብዙ ወንድሞቻችን ቤተሰብ ለመርዳት ሁላችንም እኛ ስደት ላይ እንዳለ ነው ማለት ነው። እንደ መዳም ቅመሞች ቤተሰብ ለመርዳት ሊቢያ ይሄዳሉ። ሊቢያ ሲሄድ ተያዘ፣ ሊቢያ ሲሄድ እንደሆነ ሲባል ነው የምሰማው ወዶቼ። ሊቢያ ሄዶ እንደዚህ አይነት ለውጥ ሰራ ሲባል ሰምቼም አላውቅምና ብዙ ኢትዮጵያኖች ሊቢያ ላይ ስቃይ ነው ያለው። ግን ለምን እዛ እንደሚመርጡት ያው አንዳንዴ ችግር ከአቅማቸው በላይ ሲሆን ነው መፍረድም አይቻልም። በዚህ አጋጣሚ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ዛሬ ትኩስ የለም ረፍ ማለት አንዳንዴ ያለ በሚለው ማለት ነውና ብሩኬ እንግዲህ ኮፒ ሊንክ አድርጉ። እንደዚህ አይነት መልካም ነገር ያው ብዙ ጊዜ ሚዲያ ላይ እንትን አይልም አይሰራጭም። ያኔ እይታም አይኖረውም። ለምን እንደሆነ አናውቅም። እና በተቻላችሁ መጠን የባንኩም አለ እንደዚሁም ደግሞ ቁጥርም አለ። እንደዚሁም ደግሞ ብሩክ ሄዳችሁ ሞርዛን ቲክቶክ ላይ ሊቭ ገብቶ ነው ባይገርማችሁ ሊቭ ገብቶ ነው ግን አልቆየም ይመስለኛል። አይ ቲንክ ከወጣ በኋላ ነው የሚያየሁት ማለት ነው። እንዳየሁት ግን ቪዲዮ አልሰራውም። አያችሁ እንደዚህ አይነት ነገር ላይ ማንሯሯጠው እኔ ጭምር ማለት ነው። ከምር ቢስሚላህ አላ ልብ ይስጠን ሁላችንም። እና ውዶቼ ማለት ነው በሊቢያ ላይ እንግዲህ ልጁን ሸፍኘዋለሁ። እኔ ግን ቲክቶክ ላይ ማይቼዋለሁ። ልጁ በጣም ይገርማችሁ ያኔ ሚዲያ ላይ የምናውቀው ነው የሚመስለኝ። ካያችሁት ልጁ ማለት ነው 4 ፎቶ ተፖስቶ ነበር ግን ስክሪንም አላረኩትም አይ ቲንክ። እና ብሩኬ ደግሞ ያው ቪዲዮን አስገብቶታል። ቪዲዮም ግን አይታይም ደብዝዟል። ለምን ቲክቶክ ላይ አይፈቀድም ይመስለኛል። ዩቲዩብ ላይ አይፈቀድም ሲጀመር እንደዚህ አይነት ነገር እና ለዛ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ዛሬ እንግዲህ ብሩኬ ሀይሚዬ ዛሬ ፏ ብለው መጥተው ነበር። እንደዚሁም ደግሞ ሀይሚዬም ቪዲዮ ለቃለች ባይዘው አላመጣሁትም እንጂ እንደዚሁም ደግሞ ብሩኬ በሚያሳዝን ሁኔታ ለወንድማችን የእርዳታ ጥሪ እያስተላለፈ ነው። የተጠየቀውም 1 ሚሊዮን ከምናምን ነው ልጁ እና አድኑት ነው።
ቤተሰብ ጋር እየተደወለ ቤተሰብ ጭንቀት ላይ እንዳለ ነው። ያው መግቢያው ላይ አስገብቼዋለሁ፣ ድንገት ከወረጥኩት ነው። እና ያኔ የእርዳታ ጥሪ ነው። በጣም ነው የሚያሳዝነው። አቤት የቤተሰብ አቤት የእናት ጭንቀት። ወላሂ እኔ የሆነ ሰው ስደት ላይ እንዲሆነ በባህር መጥቶ እንዲሆነ ስባል ቶሎ ብዬ ማስበው ይሄ አንደኛዋን ይዛለች ወይ አንደኛውን ይዘዋል። ግን አቤት የእናትየው ጭንቀት ነው የምለው። ወላሂ ይሄ ልጅ አሁን ባይዘው ይሄ ልጅ እኔ ቲክቶክ ላይ አይቼዋለሁ በፎቶ ማለት ነው። እና ፎቶ የሚዲያ ሰው ይመስለኛል እንዲሁ አይ ቲንክ ሳየው ማለት ነው። ካያችሁት እናንተም ከሚደበደበው ጋር በጣም ቼንጅ አለው ማለት ነው። እና በጣም ነው የሚያሳዝነው። አላህ ይድረስልህ፣ አላህ ይድረስልህ። ወላሂን የተጠየቀው ደግሞ ለአንድ ቢከብድ ነው እንጂ ለ4 ለ5 ሰው ቀላል ነው። እኔ ዶላር ካልሆነ ብር ከሆነ ቀላል ነው። ሪሊውን ነው የምነግራችሁ። እና በአንድ ቀን ያው የሚስተካከልለት ነው የሚመስለው ከፈጣሪ ጋር ማለት ነው። ቀላል ስለሆነ እኛም ሁላችንም ካሰብን የባንክ አድራሻም ቁጭ ብሏል አስቀምጧል ማለት ነው። ይቅርታ ድምፅ አለሳ እና ከታሰበበት እንግዲህ ሁላችንም እንትን ካልን ያኔ ኢንሻአላህ እንደ በ24 ሰዓት ውስጥ በተለቀቀ ለእናትየው ሲል ማለት ነው። እንግዲህ ያው ታግቶ ነው ይሄን ብር አምጡ እየተባሉ የሚገረፉት የለም። እንደዛ ነው። ወይኔ ባይዘው ብዙ ናቸው እኮ ያሉት። እኔ ሊቢያ ለምን እንደሚሄዱ አላውቅም። እንደ ሳውዲ ሲስራም የለም እኮ ህዝብ እኮ ሲያሳዝን አንዳንዴ። እስቲ ሀገራችሁ ቁጭ በሉና ዩቲዩብ ክፈቱ። እንደዛ ይሻላል መሰለኝ ወላሂ። እኔ አንዳንዴ የሚዲያ ስራ መስራት ይሻላል። ይሄ ሊቢያ ወደ አሜሪካ ብለው ቀጥታ ካልሄዱ ይሄ በባህር እየታገቱ ከሚሰቃዩ ማለት ነው። እና አላህ ይድረስላቸው፣ አላህ ይድረስላቸው። ባይዘው በጣም ብዙ እኮ አሉ፣ በጣም ብዙ አሉ። ይሄ ሊቢያ ሀገር እኔ ሊቢያ ሰው ሰራ ሲባል አልሰማም፣ ሁሌ ታገተ ነው የምሰማው። እና አላህ ይድረስላቸው። ሁላችንም ያው በጸሎትም አግዙ እየተባለ ነው። ጸሎት አድርጉ፣ ዱዓ እናደርጋለን ኢንሻአላህ ወላሂን። እና ብሩኬ በጣም መልካም በጣም ቅን ልጅ ነው። አላህ ይስጠው። እንደዚህ አይነት ቪዲዮ መስራት ማለት እንዳልኳችሁ በድጋሚ ቀላል አይደለም። እንደዚህ ለተቸገረ እንዲህ ድረሱልኝ ጥሪ በቃ ከፈጣሪም ይገኛል። በጣም የሚገርማችሁ ነገር እይታ እንኳን በእንደዚህ አይነት ቪዲዮ ብዙም እይታ አይኖረውም። ግን አንድ ደጋግ ኢትዮጵያን አንድ ይጥልለት ይሆናል። እና አላህ ይርዳው ኢንሻአላህ፣ መልካም ነገር ያሰማል። ብሩኬ ደግሞ መልስም ይነግረናል ወይ ልጁት ደግሞ ተፈቶ ቤተሰብ ላይ ተቀላቅሎ ለማየት ያብቃም ማለት ነው። ሁላችንም በዱዓ ብዙ ወንድሞቻችንን እናስባቸው። እንደዚሁም ወንድሜ እየመጣ ነው ባህር ላይ ነው ቀርቶብኛል ቆይ የሚሉ እህቶችም አሉ። እና የወንድማቸውን ድምጽ ያሰማልን። ሁላችንም ዱዓ እናድርግ። ወላሂን አንዷም እንደዛ ብሩኬ ናፈቀረች የምትሉት እሷም 3 ወር ወንድሟን ሳሰማ ነው። እና የእሷም ወንድም ማለት ነው። እና በጣም ከተባለ ችግር አያልቅም። ሁላችንም ዱዓ